መዳን በሌላ በማንም የለም እንድንበት ዘንድ እግዚአብሔር ከሰማይ የሰጠን ስም ሕያው ስም ይሄ ነው፣ ኢየሱስ ይባላል። ስለዚህ ሰው ቀን በመቁጠር አይድንም። ስለዚህ ሰው በዓል በማክበር አይድንም። ስለዚህ ሰው የሆነ ድግስ በመደገስ አሻሮ በመቁላት ጠላ በመጥመቅ ጠጅ በመጣል በሬ በማረድ ደግሶ በማብላት ቁልቁለት በመውረድ አቀበት በመውጣት ሰው አይድንም። መዳን በሌላ በማንም የለም። ይሄ የተረጋገጠ የዘላለም እውነት ነው። እውነተኛ ወይም ጤናማ ወይም ትክክለኛ ትምህርት ወይም ተገቢውን ንግግር ለምን ይናገራል ከተባለ ሕይወት ስለሚገኝበት ነው። እውነተኞች ወይም እውነት ያላቸው ዝም ካሉ ውሸት ያላቸው አገንግነው መውጣታቸው አይቀርም። አያችሁ፣ ቲቶ ተገቢውን የማስተማር ስፍራ ይዞ ካልተናገረ ውሸት ምን ይሆናል? ስፍራውን ይቆጣጠረዋል። ሐሰተኛ ትምህርት እንደሚገባው መብቀል ይጀምራል። እውነታቸውን ይዘው እስካልተነሱ ድረስ የውሸትን ምንጭ፣ የሞትን ምንጭ፣ የጨለማን ምንጭ ማድረቅ አይቻልም። ያንን የጨለማ ምንጭ ማድረቅ የሚቻለው ምን ሲሆን እንደሆነ ታውቃላችሁ? ማድረቅ የሚቻለው እውነትን ይዞ ሲነሳ ብቻ ነው። ክብርና ምስጋና አምልኮትና ውዳሴ ከዘላለም እስከ ለዘላለም ድረስ ለእርሱ ይሁን። የተወደዳችሁ ቅዱሳን፣ ሁልጊዜም ከቃሉ ገበታ ስር የማትጠፉ ወገኖች ጌታ የኢየሱስ ጸጋና ሰላም ይብዛላችሁ። ተወዳጆች እንደምን ከርማችኋል? ጌታ በነገር ሁሉ የተባረከ ይሁን። ጌታ ይመስገን። ዛሬ ደግሞ ጌታ ረዳን፣ ምሕረቱን አበዛልን። የቲቶን መልእክት ምዕራፍ 2 የምናይበት ሌላ ቀን ነው። ጌታ የተመሰገነ ይሁን። የመጀመሪያውን አንቀጽ አነበዋለሁኝ። ከዛ በእግዚአብሔር ቃል ውስጥ ደግሞ ያለውን ምክር እናደምጣለን። የቲቶ መጽሐፍ ምዕራፍ 2 ቁጥር 1 እስከ ቁጥር 10 ድረስ አነባለሁ። ይህ አሁን የማነበው የከበረው የሕያው እግዚአብሔር ቃል ነው። አንተ ግን ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ሽማግሌዎች ልከኞች፣ ጭምቶች፣ ራሳቸውን የሚገዙ በእምነትና በፍቅር በመጽናትም ጤናማዎች እንዲሆኑ ምከራቸው። እንዲሁም አሮጊቶች ሴቶች አካሄዳቸው ለቅዱስ አገልግሎት የሚገባ የማያሙ፣ ለብዙ ወይን ጠጅ የማይገዙ፣ በጎ የሆነውን ነገር የሚያስተምሩ ይሁኑ። ቆነጃጅትም የእግዚአብሔርን ቃል እንዳይሰደብ ባሎቻቸውን የሚወዱ፣ ልጆቻቸውን የሚወዱ፣ ራሳቸውን የሚገዙ፣ ንጹሖች፣ በቤት የሚሰሩ፣ በጎች፣ ለባሎቻቸውም የሚታዘዙ እንዲሆኑ ይምከሯቸው። ጎበዞችም እንዲሁ ራሳቸውን እንዲገዙ ምከራቸው። የሚቃወም ሰው ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስህን አሳይ። በትምህርትህም ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ። ባሪያዎችም ስለ መድኃኒታችን ስለ እግዚአብሔር የሚሆነውን ትምህርት በሁሉ ነገር ያስመሰግኑ ዘንድ ለገዛ ጌቶቻቸው እንዲገዙ በሁሉም ደስ እንዲያሰኙ ሳይቃወሙና ሳይሰርቁም በጎ ታማኝነትን ሁሉ እንዲያሳዩ ምከራቸው ይላል። ክብር ለጌታ ይሁን። ጌታ የቃሉን ደጆች ይክፈትልን። ጌታ ይርዳን። የዛሬውን ክፍል የቲቶ መልእክት ባለ 3 ምዕራፍ ነው። እንደምታውቁት ስንጀምር ጀምረናል። ምዕራፍ 1 የሽማግሌዎችን ምርጫና ኃላፊነታቸውን ነው የሚነግረን። ምዕራፍ 2 አማኝ በቤተ ክርስቲያን ውስጥ ነው የሚነግረን። ምዕራፍ 3 አማኝ በውጭ ባሉት ዘንድ ነው የሚነግረን። ጤናማ ክርስቲያናዊ ሕይወት እንዲኖረን ከተፈለገ ጤናማ ትምህርትን ማመን አለብን የሚለው ወይም መስማት አለብን የሚለው የቲቶ መልእክት ዋና ሐሳብ ነው። አሁን ምዕራፍ 2 ላይ ግን እያንዳንዱ አማኝ በቤተ ክርስቲያን ውስጥ በህብረት መካከል በወንድሞች ህብረት መካከል ለአምልኮ በአጥቢያ ጉባኤ ሲሰበሰብ ሊኖረው የሚገባውን ነው የሚነግረን። አማኝ በቤተ ክርስቲያን ውስጥ የሚል ነው። አማኝ በቤተ ክርስቲያን ውስጥ አማኝ በቤተ ክርስቲያን ውስጥ ምን መምሰል አለበት ነው የሚነግረን። ይሄንን በቤተ ክርስቲያን ውስጥ የሚኖሩትን አማኞች በሙሉ ጳውሎስ እየጠራ ለእያንዳንዱ ምክር ይሰጣል።
የሚጀምረው ከማን ነው? ከራሱ ከቲቶ ነው። ከራሱ ከቲቶ ነው የሚጀምረው። ይወርድና ማንን ይጠቅሳል? ሽማግሌዎችን ይጠቅሳል። አሁን ምዕራፍ 1 ላይ ካሉት ሽማግሌዎች እነዚህ የሚለዩት እነዚህ የዕድሜ ሽማግሌዎች ናቸው። የዕድሜ ሽማግሌዎች ናቸው። ሌላው አሮጊቶችን ይጠቅሳል። ሌላው ወጣት ሴቶች ወይ ቆነጃጅት የሚላቸውን ይጠቅሳል። ይሄ ወጣት ሴቶችን ነው። ይሄድና ወጣት ወንዶችን ይጠቅሳል። ከዚያ ይሄድና ባሪያዎችን ይጠቅሳል። አሁን በአንዲት አጥቢያ ጉባኤ ውስጥ ከነዚህ የተለየ ሰው ልታመጡ አትችሉ። ሁሉም እዚህ ውስጥ ተካተዋል። እነ ቲቶ አለ፣ የቤተ ክርስቲያኒቱ አስተማሪ ነው በዚህ ሰዓት። ወይም አሁን ባለው ሁኔታ ካየነው መጋቢዎችና የእግዚአብሔርን ቃል አገልጋዮች ቲቶን ይወክላሉ። በአንዲት ጉባኤ ውስጥ ሽማግሌዎች ይኖራሉ። በዕድሜ ከፍ ከፍ ያሉ ብዙ የተጠራቀመ ዕውቀት ያላቸው ከዕድሜያቸው የሚጨመቅ ምክር መምከር የሚችሉ ሽማግሌዎች ይኖራሉ። የዕድሜ ትልልቅ ሰዎች፣ አሮጊቶች ይኖራሉ። አሁንም በዕድሜ ከፍ ያሉ እናቶች፣ ልጅ የወለዱ የልጅ ልጅ ያዩ የልጅ ልጅ ልጅ ያዩም ሊሆኑ ይችላሉ። በዕድሜ አሮጊቶች የሆኑ አሉ፣ አሁንም ይኖራሉ። በአጥቢያ ጉባኤ ውስጥ ቆነጃጅት ይኖራሉ። ወጣት ሴቶች ይኖራሉ። ባለትዳሮች ገናም ያላገቡ ሊኖሩ ይችላሉ። ወጣት ወንዶች ሊኖሩ ይችላሉ። እና ምን ባሪያዎች፣ በእያንዳንዱ ቤት ተቀጥረው የሚሰሩ ጥንት ባለው አውድ ወይም በዚህ ይሄ መጽሐፍ በሚጻፍበት አውድ ጌቶች አሉ፣ ባሮች አሉ። እንደምታውቁት ማለት አሰሪዎች አሉ፣ ተቀጥረው የሚሰሩ ወይም ተገዝተው የሚሰሩ ባሪያዎች ይኖራሉ። አሁን ባለው ነባራዊ ሁኔታ ግን በየድርጅቶች ውስጥ ወይም በየግለሰቦቹ ተቋማት ውስጥ ተቀጥረው የሚሰሩ ይኖራሉ። እና ባሮች የሚላቸውን ለሁሉም የሚሆን መልእክት ያቀርባል። እንዴት ሊሆኑ ይገባቸዋል የሚል ከቲቶን ጀምር። ከራሱ ከቲቶ ነው የሚጀምረው። ቲቶን እንዲህ ይለዋል፣ አንተ ግን ማ ቲቶ ግን ምን ያድርግ? ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ቲቶ አስተማሪ ነው ብለናል። ቲቶ በሚያስተምርበት አጥቢያ ጉባኤ ውስጥ ወይም ቲቶ በሚያገለግልበት በዚያ ህብረት የሚገባውን መናገር አለበት። በአዲሱ መደበኛ ትርጉም ተገቢውን ተናገር ይለዋል። ተገቢውን፣ ያ ሕይወት ለሚገኝበት ትምህርት ነው። ጤናማውን፣ እውነተኛውን፣ ትክክለኛውን ነገር መናገር አለበት። እውነተኛ ወይም ጤናማ ወይም ትክክለኛ ትምህርት ወይም ተገቢውን ንግግር ለምን ይናገራል ከተባለ ሕይወት ስለሚገኝበት ነው። ሕይወትን የሚያጠፋ፣ ሕይወትን የሚነጥቅ፣ ሕይወትን የሚሰልብ ነገር አለ ማለት ነው። በጉባኤ ውስጥ ከሰው ከሚማረው ተነስቶ ነገሮቹ ምስቅልቅላቸው ሊወጡ ይችላሉ፣ ወይም ደህና ሊሆን ይችላል ማለት ነው። ቲቶ ምንድነው ማድረግ ያለበት? ተገቢውን ነው መናገር ያለበት። ወገኖቼ ለምንድን ነው እሱ ሕይወትና እውነት ጤናማ የሆነውን መናገር ያለበት ከተባለ፣ ወገኖች አንድ ነገር ልንገራችሁ፣ እውነት እስካልተነገረ ድረስ ውሸት ስፍራውን ሊያዝ ማለቱ አይቀርም። እውነተኞች ወይም እውነት ያላቸው ዝም ካሉ ውሸት ያላቸው አገንግነው መውጣታቸው አይቀርም። ውሸተኞቹ ከፍ ከፍ ባሉ ጊዜ እውነተኞቹ ስፍራ ከለቀቁ ውሸት በእውነት ቦታ ተተክቼ ልንገስ ማለቱ አይቀርም። ለዚህ ነው እኮ በአዋቂዎች ዝምታ አገር ትፈርሳለች ይባላል። አዋቂዎች ዝም ሲሉ ማያውቁ ሰዎች ስፍራውን ይወስዱታል። አያችሁ፣ ቲቶ ተገቢውን የማስተማር ስፍራ ይዞ ካልተናገረ ውሸት ምን ይሆናል? ስፍራውን ይቆጣጠረዋል። ሐሰተኛ ትምህርት እንደሚገባው መብቀል ይጀምራል። ስለዚህ እውነት እንዲቀጭጭ ውሸተኞቹ እየተጉ ነው ያሉት። ግን ቲቶ ምንድን ማድረግ ያለበት? እውነትን ይዞ መነሳት አለበት። ሕይወት ለሚገባው ትምህርት ወይም ሕይወት ለሚገኝበት ትምህርት ተገቢውን ነገር መናገር አለበት። ተገቢው ንግግር እስካልተናገረ ድረስ ያኛው ስፍራ መያዙ ማይቀር ስለሆነ ሐሰት እውነት መስላ ተሸፍናና ተደብቃ ለጊዜው በማህበረሰብ ውስጥ መሰራጨቷ ማይቀር ነው። አያችሁ፣ ሐሰት እውነት መስላ በሕግ አስተማሪዎች ውስጥ እኮ ምን እየሆነች ነው? እየተኮነሰነሰች ነው፣ እየሄደች ነው። ቲቶ መነሳት አለበት። አንተ ቲቶ
ሕይወት ለሚገኝበት ትምህርት የሚገባውን ምን በል ተናገር። ተገቢውን ንግግር፣ እውነተኛ ጤናማ የሆነውን ነገር ተናገር። ለምን ሕይወት የሚጠፋበት ትምህርት ምን እየሆነ ነው ያለው? እየተሰበከ ነው ያለው። ጳውሎስ በአንድ ስፍራ ወንጌልን ባልሰብክ እኮ ወዮልኝ ይላል። ለምን? ጳውሎስ ወንጌልን አልሰበከም ማለት ወንጌል ያልሆነ ልዩ ወንጌል ያላቸው ሰዎች እየሄዱ ነው ያሉት ያለማቋረጥ። ሰይጣን እንደው የማይሰለቸው ተዋጊ ነው እንደምታውቁት። ሰይጣንን እኮ ደከመኝ ብሎ ረፍት የማይወጣ ሰራተኛ ነው። ምንድነው የሚያደርገው? ሁሉንም ለሲኦል ነው፣ ወደ ሲኦል ነው የሚነዳው። ሁሉን ወደ ሞት ነው የሚነዳው። ሁሉን ወደ ጨለማ ነው የሚነዳው። ስለዚህ ብርሃን ያላቸው የእግዚአብሔር አገልጋዮች መነሳት ካልቻሉ በጣም አስቸጋሪ ነው። ስለዚህ የስተት ትምህርት ምንጩን ለማድረቅ ቲቶ ምን ማድረግ አለበት? መነሳት አለበት። ቲቶ ተነስ። ዛሬም ቢሆን እውነተኛ ወንጌል ያላቸው እውነተኛ የተላኩ ሰራተኞች፣ ባለቤቱ ራሱ የላካቸው ታማኝ ሰራተኞች እውነታቸውን ይዘው ሊነሱ ይገባል። እውነታቸውን ይዘው እስካልተነሱ ድረስ የውሸትን ምንጭ፣ የሞትን ምንጭ፣ የጨለማን ምንጭ ማድረቅ አይቻልም። ያንን የጨለማ ምንጭ ማድረቅ የሚቻለው ምን ሲሆን እንደሆነ ታውቃላችሁ? ማድረቅ የሚቻለው እውነትን ይዞ ሲነሳ ብቻ ነው። ሰው ቁጭ ብሎ መተከዝ፣ ማላዘን ምንም ትርጉም የለው። እነ ከልኩ እንዲህ እየሰበኩ ነው ብሎ ማውራት ምንም ጥቅምና ረብ የለው። ቅዱሳን እውነተኛውን ትምህርት ይዞ መነሳት የሚገባውን ተናገር ይለዋል። ውሸት መድረኩን ሲሞላው እውነት ተናግሮ ወደ እውነቱ ዞር ማድረግ ካልተቻለ አሁንም ሰዎች ከእውነት ፊታቸውን እንዳዞሩ ይቀመጣሉ። በነገራችን ላይ የማህበረሰባችን ችግር በውሸት ላይ ማመጽ ብቻ አይደለም፣ እውነትን አለማወቅ ጭምር ነው። ማህበረሰባችን እግዚአብሔርን የሚፈራ ማህበረሰብ ነው። እግዚአብሔርን የምትፈራ ሀገር ናት ምድሪቱ በእውነት። ብዙ ሰዎች ግን ከጌታ ለምንድን ነው ዘወር ያሉት? ብዙ ሰዎች ጣዖት በማምለክ ብዙ ሰዎች ማይሆን አምልኮ ውስጥ ያሉት ለምንድን ነው? ምክንያቱም እውነትን የሚናገር ሰው ስለጠፋ ይሆናል። እኛ ከተማውን ነው የምናውቀው። በየገጠሩ ስንት አይነት ሰው አለ፣ ቀኝና ግራውን የማይለይ ስንት ሰው አለ። ልዩ ልዩ ቋንቋ፣ ልዩ ልዩ ባህል፣ በተለያዩ ስፍራዎች የሚኖሩ በጣም በርካታ ሰዎች እውነትን የሚነግራቸው ሰው ብቻ በማጣት ውሸቱን እውነት ብለው የሚኖሩ። ስለዚህ እንደ ቲቶ አይነት እግዚአብሔር የላካቸው ታማኝ ሰራተኞች ያስፈልጋሉ። ሕይወት ለሚገኝበት ትምህርት የሚገባውን ተናገር። ምክንያቱም ምን እየሆኑ ነው ያሉት? ሐሰተኞች ጤናማውን ትምህርት ትተው ሕግን በጸጋ ተክተው ለማስተማር እየተጣደፉ ነው ያሉት። ቲቶ ምዕራፍ 1 ላይ ታስታውሱ እንደሆን ቁጥር 11 ላይ ምን ብሎታል? እነዚህ ስለ ነውረኛ ረብ የማይገባውን እያስተማሩ ቤቶችን በሞላው ስለሚገለብጡ አፋቸውን መዝጋት ይገባል ተብሏል። ምን እየሆኑ ነው ያሉት? ቲቶ ምዕራፍ 1 ቁጥር 11 ያለው ማለት ነው። ምን እየሆኑ ነው ያሉት እነዚህ ሰዎች? ስለ ነውረኛ ረብ እኮ የማይገባውን እየተናገሩ ቤቶችን እየገለበጡ ነው ያሉት። ቲቶ እጁን አጣጥፎ ወይ ታሪክ እንደው እግዚአብሔር እንደሚይባል ኖ መነሳት አለበት። እውነት አለዋ ቲቶ። እውነት ካለው ምን መሆን አለበት? መነሳት አለበት፣ መናገር አለበት። ሕይወት የሚገኝበትን ትምህርት ማውራት አለበት፣ ማወጅ አለበት ያንን ወንጌል። ለምን የአይሁድ አስተማሪዎች እየፈጠኑ ነው ያሉት? ጸጋን እያኮሰሱ ጸጋን ከሕግ ጋር እየቀየጡ በጸጋ መዳን የሚለውን እውነት በስራው መዳን ወደሚል እየለወጡ ፎርጂል ትምህርት እያስተማሩ ነው ያሉት፣ እየበከሉ ነው ያሉት። በዚህ ምክንያት ብዙዎች እየተከተሏቸው ነው ያሉት። እውነት የሚነግራቸው ሰው ብቻ በማጣት የተነገራቸውን አሚን ወአሚን ብለው የሚቀበሉ ሰዎች እየበዙ ነው ያሉት። ስለዚህ ቲቶ የሚገባውን መናገር አለበት። ወገኖቼ በሽታ በመድኃኒት እንደሚድን ሐሰተኛ ትምህርት በእውነት ትምህርት ነው የሚድነው። ልክ ያልሆነ ልምምድ በእውነት ነው የሚድነው። እንዴ ብዙ ሰዎች የሚከተሉት ነገር እኮ በእኛ አስተሳሰብ እውነት ነው የሚመስለን። ምክንያቱም መመዘኛችን ማጆሪቲ ነዋ። እኛ የምናውቀው ማጆሪቲ ነው።
አሁን በየስብሰባው ማጆሪቲ አውጥቷል። ኦኬ ስለዚህ ምናምን ነው። ትምህርቶችንም እንደዛ የሚመዝን ሰው አለ። አንድ ጊዜ አንድ ሰው ምን አለኝ? ኤርሚ አለኝ። አቤት አልኩት። ይሄ ሁሉ ሰው ስቷል ብለህ ነው የምታምነው አለኝ። ይሄ ሁሉ ሰው ይጠፋል ብለህ ነው የምታምነው? እነዚህ ሁሉ ሰዎች ከኛ በፊት የነበሩት አሁን ያሉት ምናምን አለኝ። እኔም በጣም ቆፍጠን ብዬ እንደዚህ አልኩት። እኔ አይደለሁም ስቷል ብዬ የምለው የእግዚአብሔር ቃል ስቷል ይላቸዋል። እግዚአብሔርን እንደው ማጆሪቲ ነን እኮ ብለን ልናሳምነው አንችልም። እውነት ካልሆነ እውነት አይደለም፣ እውነት ከሆነ እውነት ነው። ጥቂትም ሰው ቢያምነው እግዚአብሔር ያው እግዚአብሔር ነው። ብዙ ሰዎች ቢክዱትም እግዚአብሔር ያው እግዚአብሔር ነው። ከቶ ምን አይልም፣ አይለወጥም። እግዚአብሔር መዳን በሌላ በማንም የለም እንድንበት ዘንድ እግዚአብሔር ከሰማይ የሰጠን ስም ሕያው ስም ይሄ ነው፣ ኢየሱስ ይባላል። እሱ የኃጢአት መድኃኒት ነው። ስለዚህ ሰው ቀን በመቁጠር አይድንም። ስለዚህ ሰው በዓል በማክበር አይድንም። ስለዚህ ሰው የሆነ ድግስ በመደገስ አሻሮ በመቁላት ጠላ በመጥመቅ ጠጅ በመጣል በሬ በማረድ ደግሶ በማብላት ቁልቁለት በመውረድ አቀበት በመውጣት ሰው አይድንም። መዳን በሌላ በማንም የለም። ይሄ የተረጋገጠ የዘላለም እውነት ነው። ሰው በስግደቱም ይሁን በጾሙ ሕይወት አያገኝም። ተወዳጆች ሆይ እንደ ቲቶ ያሉ የተላኩ ሰዎች ሕይወት የሚገኝበትን ጤናማ ትምህርት፣ ትክክለኛ ትምህርት ምን ማድረግ አለባቸው? ማውጣት አለባቸው። ግፊያ ይኖራል፣ ድብና አድርጎ መገለል ይኖራል። አዎ እሱ ራሱ ባለቤቱ ምን አለን? እኔ አለ እንደ በጎች በተኩላዎች መካከል እልካችኋለሁ። ስለዚህ ስለ ስሜ መከራ ያደርሱባችኋል፣ ያንገላቷችኋል፣ ያስሯችኋል፣ ይጠሏችኋል፣ ወደ ፍርድ ቤት ይወስዷችኋል፣ መከራ ያደርሱባችኋል። ምን ያልተነገረን አዲስ ነገር አለ? ልብ በሉ። ወንጌል ሕይወት የሚገኝበት ቃል ነው። ወንጌል አንድ ሰው ከኪሱ አውጥቶ የሚሰጠን የእሱ ሀብት አይደለም። ወንጌል የእግዚአብሔር ነው። ይሄ ወንጌል በጽድቅ መሰበክ አለበት። አያችሁ፣ እግዚአብሔር የላካቸው እውነተኛ የእሱ ሰራተኞች ሊያወሩት ወይም ሊናገሩት ይገባል። ቲቶ አንተ የሚገባውን ተናገር ነው የሚለው። እውነት ሲናገር ሕይወት የሚገኝበትን ትምህርት ሲናገር የሚበሳጩ አይኖሩም እንዴ? ድብ ይበሳጫሉ። ቆይሱ ጨለማ ባለበት ቦታ ላይ እኮ መብራት ስናበራ ጨለማ አሳድርከኝ ብሎ መበሳጨቱ አይቀርም። ግን ምን ማድረግ ይቻላል? ሕይወትም ሲነገር ሞት ይበሳጫል። ኢየሱስ ሲሰበክ ጠላት ሰይጣን ይበሳጫል። ምንም ልንረዳው አንችልም። ሕይወት የሚገኝበትን ትምህርት መናገር ነው የኛ ድርሻ። ስለዚህ የሚበሳጩ ሰዎች ይበሳጫሉ፣ ይከፋቸዋል፣ ይቆጣሉ። ምንም መደናገር አያስፈልግም። እንዴ ጳውሎስ ታስታውሱ እንደሆን እዛ ፊልጵስዩስ ውስጥ ገባና እያስተማረ አንድ አጋንንት ያለባት ሴት አለች፣ ፈወሳት። አሁን አጋንንት ነበረባት። የዚህ ሴት መፈወስ ለጳውሎስ ስደት ምክንያት ሆነ። ፈወሳት ተብሎ ከመወደስ ከመከበር ስፍራ ከመሰጠትና ያመጣውን መልእክት በቃ ንገረን እንቀበለዋለን ከማለት ይልቅ ስራችንን አበላሽታችሁብናል፣ ንግዳችንን አበላሽታችሁብናል የሚል ስደት ዛሬም ይኖራል፣ ትላንትናም ነበር። ኢየሱስ ከሞት ያስነሳው አልዓዛር እኮ ለመከሰሱ ምክንያት ሆኗል። የአልዓዛር ከሞት መነሳት አሁን ማንን ይጎዳል? ግን የሞተ ሰው ከመቃብር አስነስቷል ተብሎ ተወቅሷል ጌታ ኢየሱስ። ወንጌልን ስንሰብክ ሁሉም ሰው ሊያጨበጭብልን አይችልም። አዎ የሆኑ ሰዎች ፊታቸውን ያጠቁራሉ። አዎ የሆኑ ሰዎች ይከፋቸዋል። ምንም ልንረዳቸው ግን ኢንቴንሽናችን እነሱን መጉዳት አይደለም። ሕይወት የሚገኝበትን ትምህርት ገልጦ ብዙዎችን ከሞት ማትረፍ ነው የኛ ዓላማ። ለዚህ ነው አንዳንዶችን ከእሳት ነጥቃችሁ አድኑ የሚለን የእግዚአብሔር ቃል። ስለዚህ የብርሃን መብራት የሚያሳድዳቸው ነፍሳት አሉ። ብርሃን ሲበራ ወደ ጎሪያቸው የሚገቡ አሉ። በቃ እንደ አሁን ለምሳሌ ጅብ በቀን አይሄድም ይባላል፣ ወይም ቀን ብዙ አይመቸውም ይባላል። ለምን? አይኖቹ አክቲቭ ሆኖ የሚያዩት በምንድን ነው? ስታበሩበት ይሄዳል። አንዳንድ ጊዜ ገጥሟችሁ እንደሆነ አዲስ አበባም ይገጥመናል አይደለም እንዴ? አንዳንድ ሰፈር ስትሄዱ ጅብ ሲመጣ
በቃ መብራታችሁን ወይም የያዛችሁትን ነገር ስታበሩ ወደ እናንተ እንትን አይልም። በጨለማው በኩል ነው የሱ ኃይል ያለው። ስለዚህ በጨለማው በኩል ያለ ኃይላቸው ምንድነው ይቅርታ፣ በጨለማ ውስጥ ስለሆነ ኃይላቸው ያለው ወደ የስፍራቸው ይገባሉ። ስለዚህ ሐሰተኞች ስፍራን የሚለቁት እውነት ሲነገር ነው። ለዚህ ነው ቲቶን ሕይወት ለሚገኝበት ትምህርት የሚገባውን ተናገር የሚለው። ዝም እንዳትል፣ የሚገባውን ተናገር፣ አንተ ዝም አትበል ይለዋል። ግን የቲቶ ምክር እሱ ጋር ብቻ አያቆምም። ቁጥር 7 እና ቁጥር 8 ላይም ይዘልቃል። ምን ይለዋል ቲቶን? የሚቃወም ሰው ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፍር በነገር ሁሉ መልካምን በማድረግ ምሳሌ የሚሆን ራስህን አሳይ። በትምህርትህ ደህንነትን፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ምን በል ይለዋል? ግለጥ ይለዋል ቲቶን። የሚቃወመን ሰው የሚቃወምበትን ምክንያት በእኛ ላይ እንዲያጣ ይለዋል ቲቶን። በመሰረቱ የሚቃወመን ሰው ማጣት አንችልም። የሚቃወመን ይጥፋ ብለው የሚመኙ ሰዎች በጣም ምስኪኖች ናቸው። እንዴት ነው እሱ ወንጌል ይዘን ሰዎች እኛን ማይቃወሙ? ምን ማለት ነው እሱ? ቆይ እስቲ አንድ ነገር ማለት እየዋኘን ውሃ ይንካን ይባላል? አይባልም እኮ። ወንጌልን እያስተማር እንዴት የሚቃወመን ሰው እናጣለን? ይሄ አብሮ ሄድም ይጋጫል ራሱ። ሁሉ ይውደደኝ የሚባል ነገር የለም። አሁን አንዳንዶቻችን ሁሉ ይውደደኝ ነገር ነን። ወንጌላዊም እንዲወደን እንፈልጋለን፣ ሃይማኖታዊም እንዲወደን እንፈልጋለን። ብቻ መሀል ላይ የሆነ እንደሱማ መሆን አይችልም። እንዴት ለሁለት ጌታ እንገዛለን? ሁሉም ሊወደን አይችልም። ለዚህ ነው እኮ አያችሁ ወንጌሉን ማቀጣጠን የሚጀምረው ሁሉ ይውደደኝ ስንል ነው። ወንጌልን ማቀጣጠን የለብንም፣ እንደወረደ ነው መስጠት ያለብን። ለምን? እኛ እኮ የኛ አይደለም ወንጌል እኮ የእግዚአብሔር ነው። እግዚአብሔር አይደለም እንደ የምስራች ብሎ ለሰዎች የሚሰጠው የሚናገር ያለ ክርስቶስ ኢየሱስን። ይህ ወንጌል የእግዚአብሔር ወንጌል ነው። ስለ ክርስቶስ ኢየሱስ የሚያወራ ነው፣ የኛ አይደለም። ስለዚህ ሁሉ እንዲወደን በቃ ሁለት እግር አለኝ ተብሎ ሁለት ዛፍ ላይ ይወጣ ይመስል ማለት ነው። እውነታው አይወጣም ግን ይመስል በቃ በዚህም ሰዎች እዚህም ጋር አቤት እዚህም ጋር አቤት ነገር ነው። እኛ እሱ አይነት ነገር ብዙ ልክ አይደለም። የሚቃወመን ሰው ይኖራል፣ ግን ምንድን ነው እንዳይቃወመን ማድረግ አንችልም። እንዳይቃወሙን አፋቸውን ማዘጋት አይቻልም። ቲቶን የሚለው ምንድን ነው? ጳውሎስ የሚቃወመን ሰው ስለኛ የሚናገረውን መጥፎ ነገር ሲያጣ እንዲያፍር ነው። የሚቃወምበት ነገር ሲመጣ መጥፎ ነገር ነው የተናገረውና ማፈር አለበት። የለም ያ ነገር። ለምሳሌ ጥንት ዘመን ክርስቲያኖች ምን ይባሉ ነበር ታስታውሳላችሁ? በጥንት ቤተ ክርስቲያን ዘመን እነሱ የጌታን ራት ብለው የጌታን ራት ስለሚካፈሉ ምን ይሏቸው ነበር? የሞት ሰው እየገደሉ ይበላሉ ይሏቸው ነበር አይደል? ይቃወሟቸዋል። ሲቃወሙ ስማቸውን በዚህ ያጠፉ ነበር። ሰው እያረዱ ይበላሉ ይሏቸዋል። የጌታን ስጋ ማለት የጌታን ራት እንበላለን ስለሚሉ ማለት ነው። ሲመጡ የለም። እንደገና የሆነ መተት ያደርጋሉ፣ እንደዚህ ያደርጋሉ ምናምን ይሏቸው ነበር። ሲመጡ የለም። አንዳንድ ስማችንን የሚያጠፉበት ነገር እኛ ጋር ሲመጣ እንዳይገኝ በጣም መጠበቅ አለብን። የሚቃወሙበትን ተቃዋሚዎቹን ማስቆም አንችልም። የሚቃወሙበትን ምክንያት ግን ማሳጣት። ለምሳሌ በዲስፕሊን ችግር፣ በስነ ምግባር እጦት ማለት ነው፣ በዋልጌነት ልክ ባልሆነ የሰውን የመቅረብ አፕሮች፣ እንዲህ ባሉት ነገሮች ጥንቃቄ ማድረግ አለበት አማኝ። ህይወቱም ቃሉም አስተማሪ እንዲሆን ህይወቱ የተከፈተ መጽሐፍ ሆኖ ሰዎች ሁሉ እንዲያነቡት ማለት ነው። ቲቶን እንደዛ ነው የሚለው። እውነትን የሚቃወሙ ሰዎች ሁሌም ይኖራሉ። እውነትን ሲቃወሙ የእውነት ተናጋሪን አብረው ይቃወማሉ። የሚቃወመው ሰው ግን የሚቃወምበትን ምክንያት ማጣት አለበት፣ ማፈር አለበት ማለት ነው። እና በእኛ ስህተት ምክንያት የጌታ ወንጌል እንዳይሰደብ፣ እውነቱ እንዳይነቀፍ መጠበቅ አለብን። ዛሬ ላይ ይሄ ምስክርነት ከኛ በጣም የራቀ ይመስላል። ተወዳጆች ሆይ ታውቃላችሁ፣ በጣም ብዙ ሰዎች ዛሬ ያለውን የክርስትና መልክ አሰድበነዋል። ምክንያቱም ተበድረን እንክዳለን፣ ምለን እንክዳለን፣ ተቀብሎ መካድ አለ፣ እርስ በርስ መጎነታተሉ አለ፣ አንደኛው ሌላኛውን ማሳቀሉ አለ። ዓላማችን ለአንድ ጌታ የምንሰራ እስከማይመስል ድረስ
አንዱን የእግዚአብሔርን መንግስት እንደምናገለግል እስከማይቆጠር ድረስ በቃ ለራሳችን የሆነ ነገር አበጅተን ሰውን ገፊ ሆነን ሌሎቹን ከኛ ህይወት ያራቀን ሰዎች ሆነናል። በነገር ሁሉ መልካም በማድረግ ሁልጊዜ መልካም አድርግ። መልካም በማድረግ ድርጊት መልካም። ሌላስ ምሳሌ የሚሆን ራስህን ምን በል አሳይ ማለት ምሳሌ ሞዴል የሚሆን ራስህን አሳይ። ለምሳሌ ስለ መስራት የሚሰብክ መስራት፣ ስለ ፍቅር የሚሰብክ ማፍቀር፣ ስለ አንድነት የሚሰብክ አንድ መሆን። ራስህን አሳይ። እግዚአብሔርን አምናለሁ የሚል ሰው አምኖት መገኘት። ራስህን አሳይ። ይሄንን ራስህን ምሳሌ የሚሆን ራስህን አሳይ። ከዛስ በትምህርት ውስጥ ደህንነትን ግለጥ፣ ጭምትነትን፣ ጤናማና የማይነቀፍ ንግግርን ግለጥ። በትምህርቶች ውስጥ ይህ ህይወት የሚገኝበትን ትምህርት በምታስተምርበት ጊዜ ምን አድርግ? በትምህርት ውስጥ ደህንነትን ግለጥ፣ ጭምትነትን ግለጥ፣ ጤናማና የማይነቀፍ ንግግርን ግለጥ። ለምን? ክርስትና ትወና አይደለም፣ ህይወት ነው፣ ኑሮ ነው፣ የህይወት ምሳሌነት ነው ክርስትና። ለምን? በተራራ ላይ ያለች መብራት ልትሰወር እንዳይቻላት እንደ ቲቶ ያሉ የእግዚአብሔር ቃል አገልጋዮች ሊደበቁ አይችሉም። ሪፕሬዘንታቲቭ ናቸው። እከሌ ማን? እከሌ የዚህ ጉባኤ አስተማሪ ነው፣ እከሌ እንደዚህ ነው። ራስን ግለጥ። ዛሬ በቃ በየሶሻል ሚዲያው የእግዚአብሔር ቃል አገልጋዮች ነን ብለው ራሳቸውን የሾሙ በዛም የሚታወቁ ሰዎች ከአንድ በቃ ዝም ብሎ መደዴ ህይወት ካለው በዓለም ከሚገኝ አንድ ያልዳነ ሰው የማይጠበቅ የህይወት ምልልስ ይኖራቸዋል። ስድባቸውን እዛ ዓለም ስፍራ ላይ ያለ ሰው የማይሳደበው ነው። ቲቶ ግን እንደሱ አይደለም የተመከረው። ትክክለኛ የተላከው የእግዚአብሔር አገልጋይ እንደሱ አይደለም የሚመክር። አንተ በተራራ ላይ ያለች መብራት አይነት ነህ እና ግለጥ። አንደኛ ጢሞቴዎስ ምዕራፍ 4 ቁጥር 11 ይህን እዘዝና አስተምር፣ በቃልና በኑሮ በፍቅርም በእምነትም በንጽህናም ለሚያምኑት ምሳሌ ሁን እንጂ ማንም ታናሽነትህን አይንቅ። አንተ ምሳሌ ነህ። ስለዚህ ጤናማ ንግግርን እንዲገልጥ ነው ጳውሎስ የሚነግረው። እውነተኛ ክርስትና ጳውሎስ በሁሉም ነገር ምሳሌው ነበር ለጢሞቴዎስ። ሁለተኛ ጢሞቴዎስን ማንበብ ትችላላችሁ። እኔ እንዲህ ነበርኩ፣ አንተ እንደዚህ አድርግ፣ እኔ እንዲህ ነኝ፣ አንተ እንደዚህ አድርግ። ከማን እንደተማርከው ታውቃለህ። እኔ ክርስቶስን ነው የሚመስለው ይላል ጳውሎስ አይደል? እኔ ክርስቶስን እንደምመስል እኔን ምሰሉ አይነት። ስለዚህ ጤናማ ንግግርን እንዲገልጥ ይነግረዋል። ምስክርነት ያለው ህይወት። ሰዎች ክርስትናን በእግሩ ይሄዳል ማለት አለባቸው። ልንገራቸው አንድ ነገር። ኢየሱስ 12ቱን ደቀ መዛሙርት አስተማረ አይደል? 12ቱ ደቀ መዛሙርት ዓለምን አዳረሱ። ስለዚህ ምን ገባቸው ሰዎች? አያችሁ፣ ምን ገባቸው? ምን ተረዱ? የተሰበከውን ብቻ ሳይሆን ያደመጡት የተኖረውን ህይወት አይተዋል። የተኖረ ህይወት። ስለዚህ አንድ አገልጋይ ማለት ክርስትና በእግሩ ሲሄድ ማለት ነው። ምሳሌ የሚሆን ራስህን ምን በል አሳይ። ስለዚህ በጣም ኃይለኛ እንትን ነው እየተነገረ ያለው እና በትምህርት ውስጥ ይህንን ግለጥ፣ ደህንነትን ግለጥ። መዳን ያለበትን የደህንነትን ወንጌል፣ ንጹሑን ወንጌል፣ ሰዎች የሚተርፉበትን ወንጌል ግለጥ። ደህንነት አለበት የወንጌል ብለህ ግለጥ። ህይወት የሚገኘው በዚህ ወንጌል ነው። መዳን በሌላ በማንም የለም ብለህ ግለጥ። እንዳትፈራ፣ ደህንነት አለበት በሱ። ጭምትነት ደግሞ ራስን መግዛት ያለበትን ወንጌል፣ ጨዋነት ያለበትን ስነ ምግባር የማይለየውን ወንጌልህን ግለጥ። ራስን አሳይ በዚህ መንገድ ብሎ ይነግረዋል። እና ጤናማ ይሄ ያልተበረዘ ጤናማና የማይነቀፍ ንግግርን ግለጥ። ዝም ብሎ አፍ እንዳመጣ ሳይሆን ጤናማውን ነገር ግለጠው። ይሄ በጉባኤው ውስጥ ላለ ለመጋቤው ወይም ለአስተማሪው ወይም ለወንጌል ሰባኪው ፊት ለፊት የሚያገለግለውን ሰው ሁሉ ለወከለው ለቲቶ የሚናገረው ነው። ዛሬም ቢሆን በአጥቢያ ጉባኤ ውስጥ በአስተማሪነት በወንጌል ሰባኪነት የእግዚአብሔርን ቃል በማቅረብ እግዚአብሔር ጸጋውን ለሰጣቸው ሰዎች የሚሆን ነው። ራስህን አሳይ፣ ግለጥ። ትምህርትህ ዶክትሪንህ ነው ብለናል። ዶክትሪን። ምክንያቱም ልንገራችሁ፣ ጤናማ ትምህርት ከሌለ ጤናማ ህይወት ከየትም አይመጣም። ጤናማ ህይወት የሚኖረን ጤናማ የሆነ ዶክትሪን ሲኖረን ነው። ለምሳሌ አንድ ሰው ይመጣና
ኃጢአት ብትሰራ ምንም ችግር የለውም ብሎ ቢያስተምር ጉባኤው ሁሉ ኃጢአት የሚሰራ ይሆናል። ለምን? ከየት መነጨ ነገርየው? ከትምህርቱ። ለምሳሌ የዘላለም ጽድቅ ያለው ወይም የዘላለም ደህንነት የሚገኘው ወይም ሕይወት የሚገኘው በክርስቶስ ኢየሱስ ነው ብሎ የሚያምን ጉባኤ ውስጥ አምልኮ፣ ስግደት፣ ዝማሬ ለማን ብቻ ነው? ለኢየሱስ ብቻ ነው። ግን እንትን በመሳለምህም ሕይወት ታገኛለህ፣ ዝክር በመዘከርህም ሕይወት ታገኛለህ፣ ተስካር በማውጣትም ሕይወት ታገኛለህ ቢባል ሕይወት ለማግኘት በሁሉም ለምን? ትምህርቱ ይህንን ስለሚል። አንዳንድ ጊዜ የተበላሸ ትምህርት የተበላሸ አካሄድን መውለዱም አይቀርም። አንዳንድ ጊዜ ብቻ ሳይሆን ሁልጊዜ። ስለዚህ ጢሞቴዎስ ምንድን ነው ማድረግ ያለበት? ሕይወት የሚገኝበትን ትምህርት ነው ማቅረብ ያለበት። ሕይወት የሚገኝበትን ትምህርት እና በጽድቅ ላለው ምክር የሚጠቅመውን ትምህርት ይሄ የእግዚአብሔር ሰው ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ እግዚአብሔር ቃል ያለበት መጽሐፍ ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ታስታውሱ የለም? የእግዚአብሔር ሰው ፍጹምና ለበጎ ስራ ሁሉ የተዘጋጀ ይሆን ዘንድ እግዚአብሔር መንፈስ ያለበት መጽሐፍ ለትምህርት፣ ለተግሳጽ፣ ልብን ለማቅናት በጽድቅ ላለው ምክር ይጠቅማል የሚለን ማለት እሱን ማቅረብ ይኖርበታል። ስለዚህ በአጠቃላይ ምን እያለን ነው? ለቲቶ ሕይወት የሚገኝበትን ትምህርት ማቅረብ፣ በትምህርት ውስጥ ደግሞ ደህንነት የሚገኝበትን እውነት መናገር፣ መዳን በምንም ተአምር በሌላ እንዳልሆነ ማወጅ የእሱ ስራ ነው። ደረቅ ትምህርት ብቻ አይደለም ይሄ። ብሎ ዶክትሪን ማወቅ ብቻ ግን አይደለም። ጭምትነት ያለበት አብሮ ጭምትነት ያለበት አብሮ ጤናማና የማይነቀፍ ንግግር። ጤናማና የማይነቀፍ ንግግር። ጤናማ ማለት ያልተበከለ፣ ለምሳሌ ከባክቴሪያ ነፃ የሆነ ጤናማ ነው። ጤናማ የሆነ ማለት መንፈሳዊ ባክቴሪያ የሌለው መንፈሳዊ ብክለት የሌለው ንግግር። ዝም ብሎ በየጊዜው በቃ ማይታመም አይነት የክርስትና ሕይወት ያለበትን ንግግር ተናገር። ንግግሩ ውሸት፣ አሉባልታ እንዳይኖረው ማድረግ፣ ማማት፣ ማጋጨት፣ ሰዎች በቃ ማይታነጹበትን ከንቱ የሆነ ንግግር መናገር፣ ይሄ እንደ ቲቶ ካሉት ሰዎች በፍጹም አይጠበቅም። እና በአጠቃላይ በዚህ ሐሳብ ውስጥ የሚያነሳለት ምን እንደሆነ አስታውሳችሁ። የትምህርቱን ሐሳብ ስንመለከት መዳን የሚገኝበትን ትምህርት ማለትም ንጹሕ የሆነ ደና የሆነ ያልተበላሸ፣ ጭምትነት ያለበት ማለት ቅን የሆነ ጤናማ የሆነ፣ ጤናማ ማለት ያልተበከለ ከቆሻሻና ከባክቴሪያ ነፃ የወጣ ንግግር ማለት ነው። አእምሮን ከሚበርዝ፣ አስተሳሰብን ከሚያበላሽ፣ መንፈሳዊ ባላንስን ከሚያሳጣ፣ መንፈሳዊ ሕመምን ከሚያመጣ ንግግር መጠበቅ፣ ጤናማ ንግግርን መናገር አለበት ቲቶ። የማይነቀፍ ማለት ውሸት፣ ሌላውን የማያሳጣ፣ ሌላውን የማያስከፋ ንግግር ነው መናገር ያለበት። ይህ በቲቶ ሕይወት እንደሆነ እናውቃለን እና ለቲቶ ይሄም ማደራ ተሰጥቶታል። ቲቶም ተወጥቶታል። ዛሬ ተረኞቹ እኛ ነን። በእርግጥ የእግዚአብሔር ቃል ባለ አደራዎች ነን ወይ? እግዚአብሔር በመንግስት ውስጥ ሰራተኛ አድርጎ ቀጥሮን፣ ሰራተኛ አድርጎ ጠርቶናል ወይ? አዎ። ምናልባት ታማኝ የእግዚአብሔር አገልጋዮች ከሆንን ዛሬ ልንናገር የሚገባው እውነታው ይሄ ነው። ክብርና ምስጋና ለሕያው አምላካችን ይሁን። በሚቀጥለው ሳምንት ስንገናኝ ስለ ሽማግሌዎች የተባለውን እናነሳለን። ልብ በሉ፣ የመጀመሪያው በአጥቢያ ጉባኤ ውስጥ የመጀመሪያው ሰው አስተማሪው ነው። በቃ ምንድን ነው የሚባለው? እላዩ ከተበላሸ እታችሁ ምን እየሆነ ይመጣል? እየተበላሸ ይመጣል። አይደለም? በቃ የላይኛው የአሳ እኮ ላይኛው ከተበላሸ ነው አይደል ሌላው አካሉ እየተበላሸ የሚመጣው። የአጥቢያ ጉባኤም ገጽታ እላይኛው ነገሮች ከተበላሹ እታች ያለው ምን እየሆነ ይመጣል? እየተበላሻሸ ይመጣል። ጤነኛ አስተማሪዎች ከሌሉ ጤነኛ ጉባኤ አይጠበቅም። ጤነኛ የሆነ ትምህርት የሚያስተምሩ ሰዎች ከሌሉ ጤነኛ ትምህርት የተማሩ ጤነኛ የክርስትና ሕይወትን የሚኖሩ ወገኖች አይጠበቁም። ስለዚህ ላዩ እንዲስተካከል መጀመሪያ ቅርጹን እየሰራው ይመጣል። ቲቶ የማይነቀፍ ጤናማ ንግግርን መናገር አለበት። ለምን? የሚነቅፉ ሰዎች አይጠፉም። እሱንም ይሁን ትምህርቱን የሚቃወሙ ሰዎች አይጠፉም። ግን ሲመጡ የሚያዩት ነገርን ማጣት አለባቸው። በቃ ሊያገኙ አይገባም። ሰዎች እኛን በሚያሙበት ነገር ሊያገኙን አይገባም። ከትዳራችን ውጭ ወደ ሌላ ስንሄድ ወይም ስንሰርቅ ወይም ስንዋሽ
ወይንም ደግሞ በዋልጌነት ወይም በአሉባልተኝነት ወይም ባልተገባ ያልተቀደሰ ህይወትና ንግግር ሊያውቁን አይገባም ሰዎች። ይሄ እግዚአብሔር የሰጠን አደራ ነው። በተራራ ላይ እንዳለች መብራት እግዚአብሔር ቃል አገልጋዮች ራሳችንን እንደሱ ልናይ ይገባናል። ክብር ምስጋናና ኃይል ለተወዳጁ ጌታችን ይሁንልን። በሚቀጥለው ሳምንት ደግሞ በጉባኤ ውስጥ ላሉ ለሽማግሌዎችና ለአሮጊቶች የተባለውን የምንመለስበት ይሆናል። ጸጋ በክርስቶስ ኢየሱስ ይብዛላችሁ። እግዚአብሔር የተባረከ ይሁን። ስላስተማረን ጌታን እናመሰግነዋለን። አባ እናመሰግንሃለን። ክብርና ምስጋና ላንተ ይሁን። ቃልህን እንድንኖረው እርዳን። አቤቱ አግዘን፣ ጸጋህን አብዛልን። በጌታችን በኢየሱስ ክርስቶስ ያው ስም አሜን። ተባረኩ።